የዳጣ ትልቁ የልብ ስብራቷ እጅግ በሚያሳዝን ሁኔታ እንግዲህ በሰላም ምክንያት የደረጀና የወይዘሮ ማርታ የትዳር መፍረስ ትልቅ ችግር ተፈጠረ። ወይዘሮ ማርታ እንግዲህ ሰላም በተናገረችው ነገር በሙሉ ተስፋ በመቁረጥም የመጨረሻ ከምንም በላይ በመናደድ አሁን ላይ እጅግ በሚያሳዝን ሁኔታ እንግዲህ በሚገርምም አሁን ዓይንህን ላፈር በማለትም ደረጀና እንዲሁም ደግሞ ወይዘሮ ማርታ ተለያዩ። በዚህን ሰዓት ትልቁ አደጋና ስቃይ የዳጣ ማልቀስ፣ የዳጣ ደም እንባ ብታለቅስም ግን ደግሞ ምንም ልታረግ ስላልቻለች የደረጀና የማርታ ትዳር የተበተነው በሰላም ምክንያት መሆኑ ግልጽ የሆነላት ዳጣ ደም እንባ ማልቀስ ጀመረች። ብታለቅስም ምንም ልታመጣ ስላልቻለችም አሁን ላይ የተፈጠረውን ነገር እንዴት ለምን በማለትም ሰላምዬ እንግዲህ አፋጠው አቶ ደረጀና ማርታ ሲይዛትም ልጁ ያንተ ነው ብላ ፍርጥ አደረገችው። በዚህን ሰዓት የሚሆነው ግራ የተጋባው ደረጀ ወይዘሮ ማርታም ምናልክ አለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ዳጣ ቀጣይ ፓርቲ ዘመተናል። እንግዲህ እጅግ በጣም ልብ የሚነካው የደረጀና ወይዘሮ ማርታ የትዳር መፍረስ ምክንያት ሰላምዬ በመሆኗ አስደንጋጩ ለደረጀ አጥብቆ መጠየቁ ምን ያክል ትልቅ አደጋ መፍጠሩን አወቁ። አሁን ደረጀ ሰላም ምን እያልሽ ነው? ምን እየሆንሽ ነው? እንዴት ነው እንደዚህ የምታረጊው? ቢላትም የተፈጠረውን እውነታ ነው የምነግርህ። ይሄ ደግሞ እንግዲህ በእርግጥ አንተ ባትፈልግም እኔ ፈልጌው ላደርገው ይሆናል። አሁን ግን እየጸጸተኝ ነው በማለትም ለአቶ ደረጀ እውነታውን አፍርጣ በመናገርም እንዴት ይሄ ሊሆን ይችላል? በምንስ ምክንያት ቢላትም ምክንያቱ እንግዲህ ጋሼ እኔ ፈልጌ ቢሆንም ግን ደግሞ የተፈጠረው ነገር አሁን ላይ እንደገና እንደ ግርሳት ይጸጽተኛል። ግን ደግሞ ምንም ማድረግ ስለማልችል ይቅርታ ከማለት ውጭ ምንም ልል አልችልም በማለትም ለወይዘሮ ማርታ እውነታውን ስታፈርጠው ወይዘሮ ማርታ እንግዲህ እጅግ አስደንጋጭ ነገር ሰማች። እሱም ምንድን ነው ሲላትም ደረጀ አንተ ወራዳ አለች። ነገር ግን ወይዘሮ ማርታም የገዛ ክህደቷ አልታወቃትም እንጂ እንግዲህ አብጌል የእሷ የደረጀ ልጅ እንዳልሆነች ግልጽ ነው። ነገር ግን እጅግ በጣም ልቡ የተሰበረው አቶ ደረጀ አሁን ላይ በትዳሩ መፍረስና ማርታን ከማንም ከምንም በላይ እጅግ በጣም አድርጎ ያፈቅራታል፣ ይወዳታል። ነገር ግን ደግሞ እንዴት መሆን እንዳለበት እንኳ ግራ የተጋባው አቶ ደረጀ ለምን እንዴት ውሳኔ ምን አይነትም መልስ መመለስ አለመቻል እንዴት እንደሚያሳምምም በተለይ ማርታን እንደ ጦር ቢፈራትም አሁን እጅግ በጣም እየተሰቃየች ያለችው የዳጣ ልቧ መሰበር ይሄ ነገር እንዴት ሊሆን ቻለ ስትል ናታን እንግዲህ ድጋሚ አባዬ ይህን ስተሰራ ማለት ነው እኔ ባንቺ ሰክሮ ስለነበረ አንቺ ጋር ተሳስቷል እያልኩ ስል ጭራሽ ሁለተኛ ልጅ ወለደ ከሰላም ማለት ነው። የእውነት ሰላምስ ቢሆን እንዴት ይህንን ጨመረችበት? እጅግ በጣም የሚያሳፍርና የሚያናድር ስራ ነው። በትዬ በማየ እጅ እየበላች እየጠጣች ይህን እንዴት ልታረግ ቻለች በማለትም ጥያቄ ቢፈጥርበትም ነገር ግን አሁን ላይ እጅግ በጣም ልቧ የተሰበረው ዳጣ
ከቀን ወደ ቀን እዛ ቤት ውስጥ የሚፈጠረው ተሳሳቢ አደጋ መሆኑን ስታቅ ወይኔ ብላ ለቅሷን ቀጠለችው። ነገር ግን አቶ ደረጀ ይፈርሳል ያለው በዳጣ በኩል እንጂ የሰላም ልጅ እርግዝና ይፋ እኔ አስረግዣለሁ ብሎ ስለማይጠብቅም ስለማያስብም የመጨረሻ ድንጋጤ ዱብዳ ወረደበት። አሁን ላይ የደረጀ እንግዲህ ማልቀስ ለማንም ጥሩ ነገር መስሎ ያልታያት የአስመሳይ እንባ አታንባብኝ፣ አንተ አስመሳይ ሰውነት፣ እንዴት ይህ ሁሉ ነገር ደብቀህ ኑሮ አሁን እንዴት እዚሁ ቤቴ በገዛ ቤቴ ሰራተኛዬን እንደዚህ ታደርጋለህ? በማለትም ወይዘሮ ማርታ ብትጮህም ብታብድም ግን ምንም ልታመጣው ያልቻለችው ነገር ቢኖር ነገሩን መቀየር እንደማትችል ስለሆነም በዝምታ ሁሉንም ነገር ለማለፍ ብትሞክር እንኳ ሂለናዋ አላረፈላት። ምክንያቱም እኔ ከሱ ውጭ ማንም ሰው ታማኝ የለም እያልኩኝ እሱ ግን የመጨረሻ እምነቴን ቅርጭጭ አርጎ በላው እያለች ወይዘሮ ማርታ የቤቱን ሯንዳ አደረገችው። በዚህን ሰዓት አብጌል አንቺ አሰሚም እንጂ ድሮም ብዬሽ ነበረ፣ ግን አንቺ መስሚያሽ ጥጥ ነው። አባዬና ዳጣ የሆነ ነገር አላቸው ብዬሽ ነበረ። በዛ ላይ ደግሞ እንደውም ሰላም ጋር እና አሁንም የዳጣን ነገር ማጣራት አለብሽ፣ የሆነ ነገር እንዳለ ግልጽ ነው እያለችም ነገሩን እያቀሳሰረ ትገኛለች። ዳጣና ናታን ደግሞ አባዬ ይሄን ያደርጋል ብዬ አልጠበቅኩም፣ አሁንም እኮ ድጋሚ ሌላ ስህተት ሰራ። ስለዚህ ምን አላቅም አላት። በቃ ፈጣሪ ያለው ሆኗል፣ ምንም ማድረግ አልችልም። እኔ የሚያሳዝነኝ የእሱ ትዳር መፍረሱ። እትዬም በጣም ምስኪን ሴት ናት፣ ይሄ የሚገባት ሴት አይደለችም። ግን ደግሞ ምን ይደረግ፣ በቃ ፈጣሪ አመጣው አለችው። እረ በጣም ይደብራል የእውነት እንደዚህ መልከስከስ፣ እንዴት አባዬ ይሄን ሊያደርግ ቻለ? ሲልም ዳጣ አባቴን እንደዚህ ልትለው አይገባም ናታን፣ በቃ የተፈጠረው ነገር ተፈጥሯል፣ ግን ደግሞ በቃ ተወው አለችው። እሺ በቃ አንቺ ተረጋጊ ሲላትም ዳጣ እያለቀሰች አስቸገረችው። የአባቷ እንደዚህ መሆን ለሷ ትልቅ ነገር እና ብዙ ነገር የሚያሳጣት እንዲሁም ደግሞ አባቷ ትልቅ ችግር ውስጥ እንደሚገባ ራሷን አሳመነች። ወይዘሮ ማርታ አሁን ላይ ደረጀን እያመነችው እምነቷን ሳታገኝ እንደዚህ ሲሆንባት የመጨረሻ አሰቃቂ ነው በማለትም እንግዲህ አሁን ላይ ዳጣ እያለቀሰች ትገኛለች። ሰላምም አጥብቀው ሲጠይቋት እውነታውን ፈረጥ አርጋ በመናገርም አቶ ደረጀን እኔ ነኝ እንትን ያልኩት ከአንተ ነው ያረገዝኩት። በእርግጥ ስዬ ለቫኬሽን ዱባይ በሄደችበት ሰዓት አንተ ሰክረህ ጠጥተህ በመጣህበት እኔ ልጅ ስለምፈልግ ከአንተ ነው ያረገዝኩት፣ እኔ ቀርቤ በስካር መንፈስ ነው ያደረግከው በማለትም እስካሁን ግን እውነታውን አልነገርኩም። በዛን ሰዓት ማርታ የትነሽ ማርታዬ እያልክ እኔ ስመጣ ማርታዬ ብለህ የግድ ደፍረኸኛል በማለትም እውነታውን ስታፈርጠው በዚህን ሰዓት ወይዘሮ ማርታ ምንድን ነው የማደርገው በማለትም ትዳራቸው በትንትን ወጣ። ነገር ግን አብዬል አሁን ሁሉንም ነገር እያቃወሰችና እየቀወጠችው ትገኛለች። ለምን ይህ ይሆናል? የሆነ ነገር እንዳላቸው ግልጽ ነበረ። ስለዚህ እማዬ አንቺ ታይ ጠርጥሪ ታይ እያልኩሽ እምቢ ብለሽ ይገባሻል አለቻት። የጎረቤት ሰው ለካ ወዶ አይደለም እውነቱን ነው ብዙ ጆሮዬ ላይ ሲያቃጭልና ጆሮዬ እስከሚገማ የሀሜት ውስጥ ጉዲ ስሰማ የነበረው። ሰላም እንደዚህ ታደርጊያለሽ ብዬ በፍጹም ጠብቄ አላቅም ነበር። የበላሽበትን እጅ ነካሽ ማለት አንቺ ነሽ እያለች እንግዲህ ወይዘሮ ማርታ ሰላም ላይ ጣቶቿን በመቀሰሯ እጅግ በጣም የተናደደችባትም ትገኛለች። ማርታ አሁን የምትወስነው ውሳኔ ግራ ስለገባት ደረጀ ላይ
በጣም አሳፋሪና መጥፎ ሰው ነህ እያለች እየጮኸችበት ትገኛለች። አቶ ደረጀም እኔ ምንም ማውቀው ነገር የለም፣ ይሄ ነገር መፈጸሙንም አላስታውስም። ስለዚህ እባክሽን አትውቀሽኝም፣ ትዳራችንም ልጆቻችንም አይበተኑ ቢላትም እሷ ግን በፍጹም ምንም አይነት ምህረት ላደርግልህ አይገባም። ልጆቻችንም ትልቅ ሆነዋል፣ ህፃን ልጅ የለም። የዳጣስ አብሮነት መሽጎጥጎጥ ምን እንደሆነ ግራ ስለገባኝ እሱም ይፋ ይሆንልኝ አለችው። ደረጀም እባክሽን ማርቲ ብዙ ነገር አለ ሲላትም አሁን ላይ በዳጣ በኩል ህይወቴ ይበላሻል ብሎ ሲፈራ የነበረው ደረጀ ነገር ግን በሚያሳዝን ሁኔታ በሰላም በኩል ድብልቅልቅ ወጣ። ቻናሉን ሰብስክራይብ ያደረጋችሁ መልካም ቆይታ